ባላቸው ጊዜ ትርፋማ መሆን ስላልቻሉ ብራቸውን ይዞባቸው እነሱ መስራትም መኖርም ስላልቻሉ በቃ ብራችንን መልስልን። ሌላ ነገር እኮ አይፈልጉም። እሱ ሀብታም ነው አለው አይደል? በራሴም ማድረግ ይችላሉ። የእናንተ 1,500,000 ምንም አያደርግልኝም ነው ያላቸው። ስለዚህ ይስጣቸውና ብሩ አለ ነው እያለ ያለው፣ አልተነካም ነው እያለ ያለው። ስለዚህ አንስቶ ብሩን ይስጣቸውና እሱ የፈለገውን ይሁን፣ ብራቸውን ይስጣቸው እንዳለው ካልነካው ይስጣቸው ብሩን። እንደው ቢያንስ ምልሽ ልጆቹ እንደው ትንሽ ተስፋ እንዲያደርጉ ገንዘባቸው አለመበላቱን ተስፋ እንዲያደርጉ ማሽነሪዎችን ገዝቶ አስገብቶ ከሆነ ምናልባት ደግሞ ገብተው ጉምሩክ ላይ የደረሱ ካሉ ከመንግስት የተረከበው መሬት ካለ መሬት ከተረከብን ካርታ አለ አይደል አቡ ካርታውን ያሳያቸው። ቢያንስ ይሄው የተረከብኩት ካርታ ይሄው የገዛሁት ከቻይና የገዛሁት ማሽነሪ ፋብሪካ የሚከፍት ሰው መቼም በበግና በበሬ ወይንም በፍየል አያርስም አይደል እንዴ? ካምፓኒ ነው ፋብሪካ ነው ከፍተው ብሏል። አትሊስት ያውጣ እንዴ። ኦዲት የሚባል ነገር አለ እኮ ሀቡ። አንድ ድርጅት ኦዲት ይደረጋል እኮ በየአመቱ። አሁን እህቴ ያለችው ምንድን ነው? ገና ብር ስላልገባ ገና ምንም ኖ ዌይ። በቃ ካምፓኒው ኢስታብሊሽ ሆኗል፣ ተመስርቷል፣ ተመሰረተ። ካምፓኒው ህጋዊ ሰውነት አገኘ ይባላል በአማርኛ። በህግ ቋንቋ አንድ ካምፓኒ ሁሉን ነገር ጨርሶ ንግድ ፈቃዱን ከንግድ ምክር ቤት ሲያገኝ ምን ተብሎ ይጠራል? በህግ ቋንቋ ህጋዊ ሰውነት አገኘ ይባላል። ይሄ ፒኤልሲ ህጋዊ ሰውነት አግኝቷል። በቃ ሌጋል ሆኗል ማለት ነው። ተመዝግቧል ማለት ነው። ንግድ ምክር ቤት ያውቀዋል ማለት ነው። ኦኬ፣ የሴንትራል ባንክ ያውቀዋል ማለት ነው። አሁን እዚህ ጋር አላቅም እንደዚህ ማለቱ አያዋጣ። ማሽነሪዎችን ገዝተህ ከሆነ ብራዘር ማሽነሪዎቹን የገዛህበት ኦዲት አምጣ። መሬት ከመንግስት ተረክበህ ከሆነ ለመንግስት ለመሬት የከፈልከውን ገንዘብ የሚያሳይ ኦዲት ሪፖርት ለሼር ሆልደሮች፣ ሼር ሆልደር ይባላሉ በመተዳደሪያ ደንብ ውስጥ ያሉት ሼር ሆልደር ይባላሉ። ሼር ሆልደር መሆናቸውንና እያንዳንዱ በድርጅቱ ውስጥ ምን ያህል ፐርሰንቴጅ እንዳላቸው ጻፈው። እከሌ 5% አለሽ፣ እከሌ 10% አለሽ። መተዳደሪያ ደንቡ ይሄንን ያሟላ ነው። እህቴ ምናልባት አንብበሽው ከሆነ ውስጥ ላይ ስትገቢ እያንዳንዱ ሼር ሆልደር የሚኖረው ፐርሰንቴጅ በግልጽ ተጽፎ ይገኛል ማለት ነው። ግን ማሽነሪው ካልተገዛ፣ ኦዲት ሪፖርቱ መቅረብ ካልቻለ፣ ከመንግስት ፋብሪካውን የሚያቋቁምበት መሬት መረከቡን የሚያረጋግጥ አንድ ሰነድ ከሌለ ይሄ ነገር እየሄደ ያለው ሀቡ ወደ መጀመሪያ ወደ ነገርኩሽ ነው። ድርጅቱን ላይሰንሱን ወደ መመለስ ወደ መሸሽ ምናምን ስለሚካሄድ ቶሎ ብላችሁ ልጆቹ ወደ ህግ ጠበቃ ቀጥሮ በህግ ወደ መያዙ ቢካሄድ የተሻለ ነው ላለ ሁላችሁንም አመሰግናለሁ። እንግዲህ የልጆቻችንን ሀቅ እግዚአብሔር ያስመልስላቸው ነው የምለው። ሌላ ምንም የምለው ነገር የለም። ሌሎቻችሁ ግን ተማሩ። ዛሬ አይመኔታ ተባለ እንጂ ዛሬ ኑ ኬንያ ኑ እዚህ እንዲህ አይነት ስራ ልጆቹ የሚገርምሽ ሀቡ ዱባይ ላይ ከቋሚ ስራቸው እያፈናቀሉ ማለት ነው። ቋሚ ጥሩ ደሞዝ ከሚከፈላቸው ስራ እያፈናቀሉ ነይ ኬንያ ምርጥ ቢዝነስ አለ መኪና ተሸልሟል እንትና የሌለ ለማታውቁት ሰው እንዴት ገንዘባችሁን ትልካላችሁ? ያ ለማታውቁት ሰው እንዴት ገንዘብ አክሲዮን ማለት እኮ ዝም ብሎ አይደለም። አንድ ሰው ከአንድ ባንክ አንድ አክሲዮን ሲገዛ አንድ ሲንግል አክሲዮን ሲገዛ ማስረጃ ይሰጠዋል፣ ሰርቲፊኬት ይሰጠዋል። ኢቭን ያ ሰው በህይወት ቢያልፍ የልጅ ልጆቹ በዛ አክሲዮን ባንክ ውስጥ ካለ ድረስ ተጠቃሚ እንዲሆኑ የሚያሳይ የአክሲዮን ሰርቲፊኬት ይሰጠዋል። እነዚህ ልጆች ምን አላቸው? ባንክ ቤት ካስገቡበት ደረሰኝ ውጭ ምን ማስረጃ አላቸው? ሀቡ የአክሲዮን ሰርቲፊኬት አላቸው ወይ ደግሞ ልኮና እሱ ሁሌ የስደተኞች ጠበቃ ነኝ እያለ ስለሚመክር አምነውት ነው። በቃ በእምነት ደረሰኝ ብቻ ይዘው የሰጡት በሚሊዮኖች። ሰው ደረሰኝ ይዞ ነው የቀረው። እዚህም ብዙ ሰው ደረሰኝ ነው እጁ ላይ ደረሰኝ ይዞ ነው የቀረው በእውነት። ስለዚህ ይሄ ነገር ትክክል አይደለም። አይ ሆፕ ዩ ዊል አንደርስታንድ ብራዘር፣ ትረዳለህ ብዬ አስባለሁ። ይሄ ሁሉ ሰው የሚመለከተው አንተን ነው። ኦልሞስት ከ4,000 ሰው በላይ እየተመለከተ ነው። ሰሞኑን ሶሻል ሚዲያ ላይ እንዳለ የሚዘዋወረው የአንተ ጉዳይ ነው። እዚህ ደረጃ እስኪደርስ መጠበቅ አልነበረብህም። ከቻልክ ልጆቹን ፕራይቬትሊ ደውልላቸውና አካውንት ቁጥራችሁን ላኩልኝ በልና ብራቸውን ላክ። ከዛ ተዘጋ በቃ። እነሱም መጥተው ሀቡ ጋር ብራችንን ተቀብለናል እናመሰግናለን ይላሉ። አለቀ ታሪኩ። ማንም ከአንተ ፕራይቬትሊ የሚፈልገው ነገር የለም። ማንም ግን የምታመጡትን ያለው ጨዋታ አይሰራም። ቢያንስ ህግ ይጠይቃል። ስለዚህ እህቴ ታሃኒ ከዚህ በኋላ ተመሳሳይ ስህተት አትሰሩም ብዬ ጠብቃለሁ። ካምፓኒውን ለመዝጋት እፈልጋችኋለሁ፣ ኑ አንዴ ፈርሙልኝ ተብሎ ሄዳችሁ እንደማትፈርሙ ተስፋ አደርጋለሁ።
መጀመሪያ የሰራችሁትን ስህተት እንደማትደግሙትም ተስፋ አደርጋለሁ። እነሱ ስማቸውን ማንሳት አይችሉም። ሶስታቸው ሁለታቸው ኔቨር ይኸውልህ አሁን 4 ናቸው እዚህ ድርጅት የመሰረቱት የሚለው እዚህ ጋር አይመኒታ ቢዝነስ ግሩፕ ኃላፊነቱን የተወሰነ የግል ማህበር ይላል። ከዛ በኋላ ሌሎች ዝርዝሮች አሉ። ከዛን የአባላት ስም ዜግነትና አድራሻ ይላል። እዚህ ላይ 4 ሰዎች ናቸው። አይመኒታ ባለቤቱ፣ ተሃኒ እህቱ ናት የእናቱ ልጅ እና ባለቤቷ ተሃኒ እና ባለቤቷ አሁን ከአይመኒታ ጋር ተሃኒ ተለያይታለች። ከአይመኒታ ጋር ከተለያየች ቆይታለች። እሷ የራሱ አንድ ላይ ነበር አረቢያ መጅ የሚሰሩት ተለያይተው እሷ የራሷን እሱ የራሱን ነው የሚሰሩት። እንደተለያዩ ቆይቷል በጣም እሱ አሳውቋል ኦልሬዲ ከአመት በፊት ብላለች። ስለዚህ ከተለያዩ እነሱ ሁለታቸው ባለቤቱ እና እሷ ሄደው ስማቸውን ማንሳት አይችሉም። ከዚህ ላይ አይችሉም። አራቱን ነው መሄድ ያለባቸው። ጠይቂያት። ውልና ማስረጃ ስትሄዱ ስንቱ ናችሁ ነው ሄዳችሁት? ቢያት መጀመሪያ እህቴ እየሰማሽኝ ከሆነ ስንቱ ናችሁ ነው ሄዳችሁት? ካምፓኒው ሲቋቋም ፒኤልሲው ሲቋቋም ስንት ሆናችሁ ነው ሄዳችሁ የፈረማችሁት? ውልና ማስረጃ ሁሉም ሰው መጥቶ ነው የፈረመው። እርግጠኛ ነኝ። ጠይቂያት ካለች። ተሃኒ ሚውት ነሽ እያወራሽ ከሆነ ተሃኒ። ኤኒዌይስ ከሌለ ችግር የለም። እንደ መጀመሪያ ነው ሀቡ፣ እንደ መጀመሪያ ሀቡ ፈርሙ። ለስንት ነው ሄዳችሁት? ይኸውልሽ ለ4 ነው የሄድነው። እኔ ባለቤቷ ነኝ ሀቢባ። ሰላም አለይኩም። ደህና ነሽ? አማን ነው? ሰላም ደህና ወንድሜ፣ እንዴት ነህ? አልሐምዱሊላህ አለን። ቀደም ሆና ከጀመረበት ልነሳና ይኸውልሽ ምን ይላል መሰለች በአጭሩ፣ እሷ በደንብ ስላላስታወሰችው እኔ ልንገራቸው። እርግጥ እኛ ቤተሰብ ነን ብለን ነው እዛ ጋር አምነን የሄድነው። መተዳደሪያና መመስረቻ ጽሑፉ ላይ የድርጅቱ ዋና ስራ አስኪያጅ አካውንት ማውጣት ይችላል፣ ሂሳብ ማንቀሳቀስ ይችላል ይላል። እዛው ላይ ዲቴይሉ ላይ አለ። ይህ ማለት እኛ ጀስት ዌን ዘ ሞመንት እኛ አብረን ሆነን ያን ፒኤልሲ ፎርም ካደረግን በኋላ ገንዘብ ይገባል። ገንዘብ ከአረብ ሀገር ስለሚገባ ከተለያዩ ሰዎች ስለሚገባ አካውንት እከፍታለሁ፣ አካውንት እንደሚከፍት ብቻ ነው የነገረን። ከዚህ ውጪ በሱ ስም ስለሚገባ እኛ የምናውቀው ነገር የለም። አሁን ለምሳሌ እንትና ብሏል። ኢቭን ንግድ ፍቃድ እኮ አልወጣም፣ እዛው ጋር ተንጠልጥሎ ነው ያለው። እንኳን ድርጅት ፒኤልሲ እኛ የንግድ ምክር ቤት ሊያቀን ይቅርና ንግድ ምክር ቤትም አልሄደም፣ ሲጀመር አልተካሄደም። ፒኤልሲ ብቻ ነው የቀረው። ፒኤልሲ ፎርም ተደረገ። ይሄን ፒኤልሲ ፎርም አድርገን እኛ በቀና ልብ እንሰራለን ብለን ነበር። በዛች ሞመንት ከኛ ጋር ተለያየ። በጣም ነው የሚገርምሽ። ልክ ብር አካውንት ከፍቶ በቃ እናንተን ተዋችሁና ብቻውን መንቀሳቀስ ኢቭን አካውንት እንደሚከፈት ዊኖ እናውቃለን፣ ግን መቼ መክፈቱን የት እንደሚከፍት ያወቅነው ነገር የለም። ይሄ እዚህም ሰው ካላቸው ዲቴል እያንዳንዱን ባንክ 17 ባንክ አለ። በ17ቱም ባንክ ቼክ ማድረግ ይቻላል። በሱና በሱ ስም በአይመኒታ ቢዝነስ ግሩፕ በስራ አስኪያጁ ነው የሚንቀሳቀሰው። አካውንቱም ኢንዱርስ የሚደረገው ዊዝድሮ የሚያደርገው እሱ ነው። ወይ አንድ ይቅርታ ወንድሜ፣ በባንክ በመተዳደሪያ ደንብ ብቻ አካውንት ይከፍታል እንዴ? የድርጅት አካውንት? አዎ በደንብ መተዳደሪያና መመስረቻ ማለት ያለ ንግድ ፍቃድ ንግድ ፍቃድ የለም። ንግድ ፍቃዱን ታመጣለህ ብሎ ነው ታመጣለህ ይባላል አንዳንዴ። እኔ ፒኤልሲ ባለቤት ነኝ ወንድሜ፣ ስማኝ፣ እኔ የምልህን ስማ። ፒኤልሲ መተዳደሪያና መመስረቻ ጽሑፍ ብቻ ይዤ ሄጄ ያወጣሁት ፍቃድ አለ። ያለ ንግድ ፍቃድ ማለት ነው። ያለ ንግድ ፍቃድ ይወጣል። አንተ ከባንኩ ጋር ባለ ሪሌሽንሽፕ ቅርበት ካለ ትራንዛክሽን ካለ ይወጣል። ይሄ ኦልሬዲ አንደርስቱድ። አሁን እኔ እንትን ነው ህጉን ነው እየጠየቅኩ ያለሁት። በኢትዮጵያ የባንክ አሰራር ህግ አንድ ባንክ አንድ ፒኤልሲ መተዳደሪያ ደንቡንና የመመስረቻ ደንቡን ብቻ ይዞ ስለቀረበ አካውንት እንዲከፍትለት የሚል ህግ አለ። ቅርበት በመስራት ምናምን የሚለው ኦኬ ግባባለሁ። ካለ ቅርበት አኳያ ከባንኩ ጋር ካለ ሪሌሽን አካባ እሱ ይገባኛል። አሁን እየተነጋገርን ያለው ስለ ኢትዮጵያ ንግድ ህግ ነው። በኢትዮጵያ ስለ ንግድ ህጉ ስታወራ የግድ ንግድ ፍቃድ አታች ማድረግ አለበት። ቴንክ ዩ አመሰግናለሁ።
አዎ። ስለዚህ ግን ይወጣል ነው እያለክ ያለው። ሁሉም ህግ አይተከበርም እንግዲህ ኢትዮጵያ ውስጥ። ስለዚህ አዎ እኛ ንግድ ፈቃድ አላወጣንም። ኖ አይ አዎ ነገር ንግድ ወደ ፈቃድ ሌላ የለም። ቦታ እየሄደ ስለሆነ ነው። ምክንያቱም ባንኩ ዊዛውት ላይሰንስ ዊዛውት ትሬድ ላይሰንስ በመተዳደሪያ ደንብ ብቻ አካውንት ከከፈተ ባንኩንም ያስጠይቀዋል። ባንኩንም ያስጠይቀዋል። ጥሩ ነው። ይሄ ይኸውልህ እንግዲህ እኛም ይኸውልህ አሁን ወንድም እየሰማኸኝ ነው። አዎ እኛ ይኸውልህ ጀስት አሁን ለምሳሌ እንዴት በለ የሆነ ፌቨር እንደሚያደርግ ሰው የለም። ያችን ፒኤልሲ ፎርም አደረግን። መቼም ህግ ታውቃለህ፣ ፒኤልሲ ፎርም ሲደረግ ከአንድና ከአንድ ሰው በላይ ነው እንጂ አንድ ሰው በራሱ ፒኤልሲ አይሆንም። ትክክል። አዎ ለዛ እኛ አስፈለግን። እዛ ጋር ስራ ነው ተብሎ በዛን ሞመንት ባለቤትም አብረው ይሰሩ ነበረ። ፒኤልሲውን ፎርም አደረግን። ከፒኤልሲ በኋላ ተለያየን። ይቅርታ አንድ ጥያቄ ልጠይቅ። ይቅርታ አሁን አንድ ጥሩ ሀሳብ አምጥተሃል። በመተዳደሪያ ደንቡ ላይ እሱ ስራ አስኪያጁ ነው። ስራ አስኪያጁ የባንክ አካውንት የመክፈት ስልጣን አለው፣ ድርጅቱን የማስተዳደር ስልጣን አለው ይላል ብላል አይደል? ወንድም እሱን አይታችሁ ነው የፈረማችሁት እናንተ። ይሄን አስተውልሃል? አዎ እንዴ እኛ እኮ እንሰራለን ብለን ነው። ዛሬ እኮ ስለሚመጣው ነገር እኛ አናቅም ወንድሜ። ይሄን ሆና እንኳን እነሱ ስጋዋ የእናቷ የአባቷ ልጅ እኮ እነዚህ ባዳ የመዳም ቅመሞች በዩቱብ ብቻ የሚያውቁት በፌስቡክ ብቻ የሚያውቁት አምነውት በሚሊዮኖች አውጥተው ገንዘብ ኢንዶርስ አደርገው እነዚህ ቤተሰቦቹ ነገ በደንብ ቤተሰቦቹን አታሏቸዋል። 100% ይቺት አብረን እንሰራለን ብሎ እኮ ነው። ስለዚህ እነሱ ደግሞ አብረው ለመስራት እሱ ባለቤት ነው፣ የእህት ባለቤት ነው። እንግዲህ እሷ ወንድሟ ነው። ስለዚህ ወንድሜ ነገ የብሩን ብዛት ሲያይ ይሸመጥጠኛል፣ አውት ያደርገኛል፣ ብቻውን ይጠቀልለዋል ብላ አታስብም። ወንድሜ ነው፣ ፈርምለታለሁ። እኔ እሷ ላይ አልፈርድባትም። እንዲሁም ባለቤት እኔ እርግጠኛ ሆኜ የምነግርሽ አቡ ይኸውልሽ እርግጠኛ ሆኜ የምነግርሽ ወላሂ ልዓዚም እንደው ሰው ላይታመን ይችላል። ወላሂ ልዓዚም አንድ ነገር ውስጥ የለንም። አንድ ነገር ውስጥ የግሩፕ አባላት እያንዳንዱ ያውቃሉ እኛ የቱ ጋር እንደቆምን የቱ ጋር እንደነበርን አላችሁ። የሰማናችሁ አልተቋረጣችሁም። ተሃኒ የሰማናችሁ ይሰማል። ኦኬ እና አንድ ነገር የምናውቀው ጀስት ስራ ይሰራል ከሚል ፖዘቲቭ የሆነ የቤተሰባዊነት የእንትን ነገር ነው እንጂ እንደዚህ ይሄ ሌላ ነገር ውስጥ እንደዚህ አይነት ችግር ውስጥ እንገባለን ብለን ለፍራክሽን ኦፍ ሰከንድ አላሰብንም። ለፍራክሽን ኦፍ ሰከንድ አሁን ስታስበው ግን ወንድሜ ችግር ውስጥ እንደገባችሁ you feel it right? አሁን ይኸውልህ ወንድሜ ህግ ታውቃለህ፣ በደረጃ ምን እንደምንጠየቅ we know it። ካለ ህግን አለማወቅ ከተጠያቂነት አያድንም የሚለው ነገር ብቻ ሳይሆን እኛ እንደ ቤተሰብ ሆነን እንትን ያልነው ነገር አለ። በቤተሰብ ነው ይሄ ነገር ሆኖ የነበረው፣ ግን አልሆንም፣ ተከዳን። ይሄ በመከዳታችን ልንከፍል የምንችለው ነገር እናለ የተወሰነ ነገር እናውቃለን። ይሄ ማለት ከሱ ጋር ባለን ሌላ ቁርኝት ማለት አይደለም። በቃ ተከርተናል። አላህ ሐቁን ያውጣው። አላህ የሚክሰንን ነገር ራሱ ይሰጠናል ኢንሻአላህ። ይሄ ደግሞ ሐቅ ነገር የሚጠፋ አይደለም። አንድ ሳንቲም አንድ ብር እንኳን እጅግ በጣም አይደለም ገንዘብ፣ ቃላት እንኳን ለቃላት የውሸት እንኳን እዚህ ሆነ እዛ ነኝ ማለት ለቦታ እንኳን መርካቶ እያለ ሜክሲኮ ነኝ ማለት እንኳን እጅግ በጣም የሚያሳፍረን ሰው ነን እኛ ወላሂ ላዚም። ስለዚህ ይሄ እንኳን የከባድ ነገር ማለት ነው። እኛ ይሄን ነገር አንተ ባልከው ነገር አኳያ ጉዳዩ በተቻለ መጠን እንደ ኢትዮጵያዊነት አብሮ እንደመኖር ሁሉም ሰው ነገ ችግር እንደሚገጥመው በማሰብ ቢቻል ጉዳዩ በቤተሰብ ዙሪያ በሽማግሌ ዙሪያ ቢያልቅ በቃ ቀላሉና አጭሩ መንገድ ያ ነው። ቢያንስ እኔ አስማቻ አስፖስበል ይኸውልህ ለምሳሌ ከኔ ጋር ኦልሬዲ መነጋገር ካቆምን ኦልሞስት ወደ 8 ወር ምናምን ይሆናል። በተለየ ሰው ኢቭን ይሄን ነገር ከተነገረ ጊዜ ጀምሮ በሌላ ሰው በኩል እንገናኝ ነበርና እባክህን እስቲ በተቻለ መጠን የእነዚህን ሰዎች ነገር የሆነ ነገር ላይ እልባት ላይ ድረስ አትሊስት በተደጋጋሚ እየተጠራ ስለሆነ ራሱን ዲፌንድ ያደርግ። አሁን ራሱን ዲፌንድ ቢያደርግ ራሱን ሐቁን ቢናገር እኮ እኛም ባልመጣን ነበር። ገብቶሃል? እኛም ባልመጣን እኛ ምክንያቱም በቃ ኦልሬዲ የለንም፣ ከዛ እንትን ውስጥ የለንም፣ እዛ ውስጥ የለንም። አሁን ነገሩ ጫናው እየበረታ ሲመጣ እሷ ላይም እየበረታ ሲመጣ ይሄ ነገር
መውጣት ስላለብን እንጂ ወላሂ ስለ ቀደም ነግራሻለች መቼም 1000 ፎሎወር ምናምን እኛ ኦንላይን እንኳን እንደዚህ ማውራት የማንችል ሰዎች ነን። ኢማጂን ላይቭ ላይ እንደዚህ የምናወራ ሰዎች። እሷ እየገባች እዛን ቀን ልታገኝሽ ኮንታክት ልታደርግሽ እየሞከረች ነበረ በሌላ አካውንቷ ማለት ነው። 90 ምናምን ሰው ባለ እኛ ይሄን ያህል ስለዚህ ነገር እንኳን የማናቅ ሰዎች ነን፣ እንኳን ሌላ ነገር ይቅርና። ስለዚህ አሁንም ልል የምችለው ነገር አላህ ሐቁን ያውጣው። አላህ አሁንም የነዚህን የምስኪኖች እንትን ሐቁን ያውጣው ከማለት ውጪ ሌላ ምንም ነግራቸው ነገር የለም። ሀቡ ሌላ የምታስታውሰው ነገር አለ? ለምሳሌ ወደ ህግ ነው የምንሄደው። ምንም ችግር የለውም። አካውንት ማንቀሳቀስ ይችላል፣ ይሄን ይችላል እንደሚለው ሁሉ ሌሎች መብቶቹን ታስታውሳለህ? እዛ ውስጥ ያሉትን መብቶቹን አባላትን ማሰናበት ይችላል። አባላትን ወረቀቶቹን ብታነቡ ልላክላችሁ። የላችሁ ወደ ተሃኒ ፎርዋርድ 14ቱን ፔጅ አለች፣ መተዳደሪያው መመስረቻውም አለች። እስቲ ላኪው እና ይጠቅማል። እነሱ በተለይ አቡ ይጠቅማቸዋል። ለምን ራሳቸውን ለመከላከልም ራሳቸውንም ነፃ ለማድረግም ገብቶሻል። እነዚህ ሰዎች ምንም የማያውቁ ኢኖሰንት ናቸው። በቃ ስለዚህ እንደው መተዳደሪያ ደግሞ በደንብ ብታነቡት አድቫይዝ አደርጋለሁ። ከዛ እዛ ውስጥ ለእናንተ ይመስለኛል አሁን ሂዳችሁ ንግድ ምክር ቤት እርግጠኛ ነኝ ከእናንተ በኋላ ሂዶ ንግድ ፍቃድ አውጥቷል። እርግጠኛ ነኝ። ከዛ ሂዳችሁ ምናልባት ራሳችሁን ለማስወጣት አፕሊኬሽን በምታስገቡ ሰዓት ንግድ ምክር ቤቱ ምናልባት አክሰፕት ሊያደርጋችሁ ይችላል፣ አክሰፕት ሊያደርጋችሁ ይችላል። ግን ደግሞ አሁን የመተዳደሪያ ደንቡን እስኪ ይሂዱበት፣ ከላይ እስከታች አንብቡትና እናንተን ለምሳሌ አንዳንድ መተዳደሪያ ደንቦች ላይ ምን የሚል ነገር አለ ማስታውሰው፣ ስራ አስኪያጁ አባላትን የማሰናበት ስልጣን እንዳለው ይጠቀሳል። አባላት ዲቴይል አዳዲስ አባላትን እዚሁ ላይ ነው የሚለው፣ እዚሁኛው ላይ ነው የሚለው፣ እዚሁ ላይ ስራ አስኪያጁ አዳዲስ አባላትን የማስገባት፣ ነባሮችን የማሰናበት፣ ሰራተኛ የመቅጠር፣ ሰራተኛ የማሰናበት ስልጣን አለው የሚል ሊኖር ይችላል። ገባህ አይደለ? ይኖራል። እሷን ነገር ይሁንና አሁን እናንተ የምናወራው ምናልባት አቡ ምናልባት እሱ ይህን ነገር ለምሳሌ የማህበር አባላትን የማሰናበት ስልጣን አለው የሚል ከሆነ እነዚህ እህትና ወንድሞችን አሰናብቷቸውም ሊሆን ይችላል። ስልጣኑ ካለው መተዳደሪያ ደንቡ ላይ ካለ። ስለዚህ እሱን ነገር በደንብ ሂዱበትና ከዛ በኋላ ያለውን ነገር ከሀቡ ጋር ብትነጋገሩ ደግሞ ጥሩ ነው። ቅልቦችን መጥቷል መሰለኝ። እሱም ደግሞ ጥሩ ሀሳብ ያቀርባል ብዬ አስባለሁ። ዋናው ቅልቦች መጥቷል፣ ለእሱ እናስረዳዋለን። እሺ ተስፍዬ እንኳን ደህና መጣህ። አስቸገርንክ። ዊ ኖ ዩ አር ቢዚ። አቡ እንኳን ደህና ቆያችሁኝ። እንዴት ናችሁ? መንገድ ላይ ነኝ። ችግር የለውም። እየሰማኋችሁ እንትን እላለሁ። አውሩ እናንተ። እየነዳሁም ስለሆነ እየሰማሁት እሄዳለሁ። እየነዳክ ሚውት አድርገህ እኔ ኤክስፕሌን ላድርግልህ ጉዳዩ። እሺ ወይ እንግዲህ እኔ ባጭሩ ለቅልቦች ኤክስፕሌን አደርጋለሁ። በዛው ያልሰማችሁ ካላችሁ ትሰማላችሁ። ተሃኒ አንዴ ፕሊስ ሚውት አድርጌልኝ። ቴንኪዩ። እሺ ጉዳዩ አንድ አይመኒታ ሚሊየነር የሚባል ሚሊየነር አለ ኢትዮጵያ ውስጥ። ይኖር የነበረው በሳውዲ አረቢያ ነበረ በፊት። እናም ዩቱብ ላይ እንዲሁም ፌስቡክ ላይ የመዳም ቅመሞችን ይመክራል፣ ይዘክራል ምናምን አይነት ነገር እና ላይክ የስደተኛ ተቆርቋሪ ጠበቃ እንደሆነ ነው የመዳም ቅመሞች አይምሮ ላይ የተሳለው። ቢዝነስ አለኝ ድርጅት ልክት ነው ከኔ ጋር አብራችሁ ኡምረያን ፕሊስ ሚዩት አድርጊ። ሀቡዬ አንድ ነገር ልናገር። የቡና ፍቃድም አውጥቷል። በሱ በተመለከተ ማብራሪያ ቢሰጥ። ምን አገባን ታዲያ እኛ ስለ ቡና ፍቃድ፣ ስለ ብራችሁ እንጂ ስለሌላው ምን አገባን? መንግስት ይጠይቀው። ስለሚመለከተን ጉዳይ ብቻ ነው የምናወራው። ቴንኪዩ። እኔ በማያገባኝ ጉዳይ አልገባም። እሺ እኔም አመሰግናለሁ። ስለዚህ በጣም ቱ ቢሆነስት ብዙ ሰዎችን ይመለምልና ቴሌግራም ግሩፕ ከፍቶ ድርጅት ልከፍት ነው ሀብታም እንድትሆኑ እንደኔ የድርጅት ባለቤት እንድትሆኑ ከአረብ ሀገር ስትገቡ ቀጥታ የድርጅት አባል እንድትሆኑ አክሲዮን እንዲኖራችሁ ሀብታም እንድትሆኑ ትፈልጋላችሁ ወይ ብሎ ሃይማኖት እያጣቀሰ ሀዲስ እየነገረ እየመከረ ሰዎቹን አሳመነ። ከነዛ ውስጥ ብልጥ ብልጡ ሹልክ ብሎ ወጣ ከቴሌግራሙ። ሞኙ ተቀመጠና
21 ሰዎች 9 ሚሊዮን እጄ ላይ ያለ ደረሰኝ ነው። ታውቃለህ ተስፍዬ፣ እኔ ያለ ማስረጃ ምንም ነገር እንደማላወራ እጄ ላይ በስሙ ያለ ደረሰኝ 9 ሚሊዮን 950 ሺህ ለ10 ሚሊዮን 50 ሺህ ብር ብቻ ነው የጎደለው። ያው 10 ሚሊዮን ማለት እንችላለን 50 ሺህ ብቻ ስለጎደለው 10 ሚሊዮን ከ21 ሰዎች አመት ሆኖታል ወስዶ በአጭር ጊዜ ውስጥ ትርፋማ ትሆናላችሁ ብዙ ነገር ብሎ ነበረ የወሰደው። እነዚህ የመዳም ቅመሞች ደግሞ የሙት ልጅ የሚያሳድጉ ባሎቻቸው የሞተባቸው እንዲሁም ይኸው ረያን አንደኛዋ በኦፕሬሽን በወለደች በ3 ወሯ ቁስሏ እንኳን ስፌቷ ሳይደርቅ ነው አረብ ሀገር የሄደችው ልጆቿን ለማሳደግ እና በጣም የሚያሳዝኑ ምስኪን ድሆች ናቸው። አሁን ላይ በጣም ችግር ላይ ናቸው። ልጆቻቸው ተርበዋል። ምክንያቱም በአጭር ጊዜ ውስጥ ትርፋማ መሆናችሁ ትሆናላችሁ ስላላቸው እሱን ተማምነው ነበር። ግን ድርጅትም የለም ምንም የለም፣ ይኸው ብራቸውም የለም እና ጠራ ነው። እኔ ቪዲዮም ሰራው፣ ለቪዲዮ ምላሽ ሰጠ። ግን ኮመንት ዘግቶ ማንም አስተያየት እንዳይሰጥ ኮመንት ሰጥቶ አንድ ድርጅት ሲከፈት 3 ዓመት 4 ዓመት ይፈጃል ገለመሌ ነው የሚለው። ከግሩፑ ላይ እንዳለ እያወጣቸው ነው። ብሬን የሚሉትን ሁሉ እየነቀላቸው ነው ከግሩፑ ላይ። ይሄ ነው ያለው ነገር። ሁሉንም ማስረጃ አላቸው። አድራሻው ኤቭሪቲንግ አለ። ፓስፖርት ኮፒው እጄ ላይ አለ። አይሆፕ ኔትወርክ ጥሩ ሆኖ ሰምተህናል ብዬ ተስፋ አደርጋለሁ። ከ300 ሺህ እስከ 1 ሚሊዮን ደረሰኝ እጄ ላይ ያለው እንደዛ ነው። 10 ሚሊዮን ተስፍሽ ወይኔ ኔትወርኩ ተቋርጦ ብቻ ሌላም በሌላው ደግሞ ስልክ እያወራሁ አንቺንም እየሰማሁ ነበርና እየሰማሁ እንደ አጋጣሚ ደግሞ ቀን ፌስቡክ ስክሮል ሳደርግ ጓደኛዬ ምናምን ነገር እሱ የመሰጠው ምላሽ ሙሉውን ባልሰማም ትንሽ ምክር ልምከር የሚል ሰው በጽሁፍ የጻፈውን አይቼ ነበር ፌስቡክ ላይ እና አንድ የስደተኛው ጓዴ ነው ምናምን ነገር የሚል ብሎ የጻፈውን የተወሰነ አይቼዋለሁ። እንዲህ እናድርግ። ምናልባት ስልኩን ትልክልኛለሽ እኔ ልደውል። አሁን ቮይስ በላክሽልኝ ስልክ በእሱ ነፃ ቲክቶክ ያለበት የሆነ ያለበት ስላልሆነ ላኪልኝና እሱ እያወራሁኝ እንትን እናደርጋለን። እንደዚህ የሚያጭበረብሩ እንግዲህ በተለይ በአረብ ሀገር የሚገኙ እህት ወንድሞቻችንን የሚያጭበረብሩ በግልጽ በድፍረት መናገር የምችለው ሌላም አንድ የግሌ ገበሬ የምትባል እህቶቻችንን የበላች አለች። የግማሾቹን ስትመልስ ነበረ፣ እኛም ጫና እያደረግንባት የሙሉ በሙሉ ስላልመለሰች እሷንም እንደዚሁ እንዲህ የሚያደርጉ እንዳሉ ማሳያ ነው። ምንም የህጋዊ ባክግራውንድ ያላቸው አይደሉም። ቆይ አንወይ ልደውልለትና ምላሽ እንሰማለን። እዚህ ኢትዮጵያ ውስጥ ያሉ ካሉ የሚጠየቅበትን ሁኔታ እንፈጥራለን። በዚህ አይነት ሁኔታ ውስጥ እሺ፣ ኢትዮጵያ ውስጥ ያሉትንም እያመለሳለሁ አውሩናል። እሺ፣ ኢትዮጵያ ውስጥ ያሉትንም ስማቸውን፣ ስልካቸውን፣ ደረሰኛቸውን እልክልሃለሁ። እኔን ማስፈራራት የሚችል መስሎት አሁን የላከልኝ ቮይስ ምን እንደሚላከላችሁ፣ እንዴት ነሽ? እንኳን አዲስ አበባ በሰላም መጣሽ። አዳማ እንዴት ናት ብሎ ቮይስ አደረገልኝ። አሪፍ ናት አዲስ አበባ። እንዴት ነህ? አሁን ላይፍ ላይ ስለአንተ እየተነጋገርን ነው እና ብዬ ቮይስ መለስኩለት። እነሱ ላይ እንደለመደው የመዳም ቅመሞች ላይ ብራቸውን በልቶ ማስፈራራት፣ ኮመንታቸውን ስክሪንሻት እያደረገ አይቻቸዋለሁ። አያችሁ እንደሚለው እኔን አሁን ከነ ሰዓቱ ከነ ምኑ ላሳያችሁ እችላለሁ። አሁን 7 ሰዓት ከ3 ደቂቃ አሁን ከ12 ነው ከ9 ደቂቃ በፊት ቮይስ ላከልኝ። ምን ብሎ በሱ ቤት እኮ እኔን ማስፈራራት ጥሩ ነው። እንኳን ደህና ወደ አዲስ አበባ በሰላም ደለተው። ብደልተውን ፎርዋርድ አድርጌዋለሁ። ደለተው ጋይስ ደለተው። እኔ ደግሞ ወደ ሌላ ስልኬ ፎርዋርድ ስላደረኩት ከሌላ ስልክ ያሰማቸዋል። እንኳን ደህና ወደ አዲስ አበባ በሰላም መጣሽ። ካለሽ እስኪ እንደው ብንገናኝ ጥሩ ነው። እግረ መንገድሽ መምጣትሽ ካልቀረ እና እንዴት ነው?
ናዝሬት ነበረ አያነሳም። እያየ ነው ላይቭን ተስፍሽ እያየ ነው ላይቭን እያየ ነው። ለዛ ነው ያላነሳው ነበር። ችግር የለውም። እያየ ከሆነ ተስፋ ይባላለው። በዛውም ይተዋወቀን ቅልቦች እንባላለን። በምንችለው እንግዲህ በተለያዩ አረብ ሀገርም ብቻም አይደለም ሀገር ውስጥም በውጭም ላሉት ድምፅ በመሆንና የእነሱን ፍትህ ለማስፈን እየሰራን የምንገኝ ተቋም ነን። እንግዲህ በዚህ ጉዳይ ላይ ኢትዮጵያ ውስጥ ወይም አዲስ አበባ የሚኖሩ 3 እና 4 ሰው ካገኘን ከሚመለከተው አካል ጋር ሆነን የእነሱን ጉዳይ የምናስኬደው ይሆናል። ምናልባት አዲስ አበባ ያሉ ካሉ አንቺ ትነግሪኛለሽ። ያው በስልክ ብዙ ጊዜ እንዳያጨናንቁን ነግሬሻለሁ። ከአንድ ደብዳቤውን ልኬልሻለሁ ከአንድ ሚኒስቴር መስሪያ አይ ነው። ትናንትና ራሱ ለሌላ ጉዳይ ቅልቦችን ጥሪው ሲሉኝ ቅልቦች በጣም ብዙ ስራ አለበት፣ የሀገር ጉዳይ አለበት፣ አይችልም አልኳቸው። ጠይቃቸው ትናንትና ጥሪው ሲሉኝ አይችልም አልኳቸው። ለትንሹ ለትልቁ ያለነው ካሉ ያሳውቁን። የእሱንም ጉዳይ ሰምቼዋለሁ። ያ ፌስቡክ ላይ ሼር ያደረገውና ለመክር ፈልጋለሁ የስደተኛው ጓዴ ብሎ የጻፈውንም ምን ያህል እውነት እንደሆነ የልጆቹን የሚያሳይ እየጠቀሰ ነው የጻፈውና ፌስቡክ ላይ ነው ያለየሁት። ቲክቶክ ላይ ብዙ አክቲቭ አልነበርኩም። ይሄንን 2 እና 3 ወር የምንችለውን የአቅማችን ያህል ወደፊት እንሄዳለን። የት ክፍለ ከተማ እንዳለ የእሱንም አድራሻውን የሚያውቁ ካሉ ይንገሩንና ፑሽ አድርገን የልጆቹ ገንዘብ እንዲመለስላቸው የምናደርግበት አሉ። የስራ አድራሻውን ተስፍዬ የስራ አድራሻውም የቤት አድራሻውም ፓስፖርት ኮፒ ኤቭሪ ፐርሰናል ኢንፎርሜሽኑ ያላቸው ልጆች ልከውልኛል። ሙሉ ደረሰኙ አለኝ። የ9 ሚሊዮን 950 ሺህ ደረሰኝ አለኝ። የተፈረመበት የሁሉ ነገር አለኝ። እሱንም ሁሉንም እልክልሃለሁ። ኢትዮጵያ ውስጥ ያሉ ደግሞ አሉ ልጆቹ እነሱ ይመጡና በህግ አግባብ እንግዲህ በህጉ መሰረት እንዲሄዱ ማድረግ ነው። እንድትተባበረን እንፈልጋለን። ተስብዬ ችግር የለውም። እንትን አድርጉልን። ያለውም እንትን ላኪልኝ አንቺ ዋትሳፕ ላይ በዛኛው ስልክ አሁንም ፎርዋርድ አድርግልኝ እንዳይረሳ። እንደሌላው እንትን እንደሞን አይ ኖ ዩ አር ቢዚ አሁን ላኪ። እሺ እሺ እኔ እኮ ቡዳ ነኝ። የሆነ ሰው አንድ ቮይስ ሲልክልኝ ሳልሰማው መጀመሪያ ፎርዋርድ ነው ማድረገው ወደ ሰከንድ ዋትሳፕ። ለዛ ነው እነዛ ሰዎች በሰከንድ ሀሳባቸውን ቀይረው ቢደልቱት እኔ ኦልሬዲ ሰከንድ ፎን ላይ ያለ ገባችሁ። አሁን እሱ ኢሚዲየትሊ ስከፍተው ድልት ሲያደርግብኝ ወደ ሰከንድ ፎን ሄጄ አሰማኋችሁ። እኔ ጋር ቮይስ እንደገባ ነው አውቶማቲካሊ ፎርዋርድ ማድረገው። ደረሰኞቹ ፋይሉ ውዴታ ላይፍ ላይ እያየሽ ለምንድን ነው የምትደውይብኝ? ይኸው ኤቭሪቲንግ ስም ዝርዝራቸው የ21ዱም ደረሰኙ ፎርዋርድ ሆኗል። ደረሰኙ ኤቭሪቲንግ ኡምረያን ወይ ሀቡ 22 ነን መጨረሻ ላይ 22ኛ ሀምዛ የሚል ልኬልሻለሁ 300 ሺህ አይደለም የስልክ ነው አይላክሽልኝ። ሀምዛን የስልክ ነው ደረሰኝ አይደለም አይላክሽልኝ የስልክ ሜሴጅ። እሱ ደግሞ እንደ ትክክለኛ ደረሰኝ አልቆጥሮም። እኔ ለምን አንድ ሰው ስክሪንሻት ካረገ በኋላ ካንስል ማድረግ ይችላል። ሴንድ ኤንድ ካንስል የሚላለው አንድ ሰው ስክሪንሻት አድርጎ ሲጨርስ ካንስል ካደረገው ያ አማውንት ወደዛ አካውንት አልሄደም ማለት ነው። ኤፍቲ ነምበር ከሌለው እኔ ደረሰኝ ካልሆነ ተቀባይነት የለውም። ስለዚህ እኔ 21 ነው የደመርኩትም 21 ነው። እጄ ላይ ያለውም ስም ዝርዝርም ደረሰኝም 21 ነው። 21ዳችሁን ወደ ቅልቦች አስተላልፊያለሁ። ከ21ዳችሁ ኢትዮጵያ ውስጥ የሚኖሩትን
ስም ዝርዝር ከስልካቸው ጋር በጽሁፍ አስቀምጪልኝ፣ ፎርዋርድ ላርግለት። ኦኬ። ኢትዮጵያ ውስጥ የሚኖሩ የኛ ተወካዮች መሆን ይችላሉ ወይስ ትክክለኛ? ይችላሉ። ራሳቸው ያሉትንና ተወካይ የሆኑትን ተወካይ የከሌ ተወካይ፣ ለምሳሌ ሀቢባ የኡምረያን ተወካይ፣ እከሌ የከሌ ተወካይ ብለሽ እሺ፣ ግልጽ ያለ ነገር ነው የምፈልገው በተራ ቁጥር። እሺ፣ ባለ ጉዳይ ሲሆን እራሱ እያልሽ፣ ተወካይ ሲሆን አቡ። አቤት። ምናልባት እዛ አክሲዮን ሼር ሆልደር የሆኑ እህት ወንድሞች እዚህ ካሉ አሉ። ሼር ሆልደር ሲሆኑ ፍቃድ እንዳለው አክሲዮን ማቋቋም እንደሚችል ምናምን ነገር ፍቃድ ተሰጥቶት ያንን ፍቃድ ምናምን ያሳያቸው ነገር አለ። ምናልባት ይሄው ያሳዩን ነገር አንቺ አይደለሽም፣ አንቺ ሼር ሆልደር አይደለሽም፣ የለሽም ስምሽ እዚህ ላይ። እህቱ ናት። እህቱ ትመልስ። አንቺ ሚውት አድርጊ። ቅድም አትበይታ። እህቱ አለች እኮ እህቱ የእናቱ ልጅ አለች። እሷም ነከሳሽ ነው ልቀጭ ተጣልተዋል ማለት እሷ አለች እዛ ላይ እንትኑ ላይ ፒኤልሲው ላይ ስሟ አለ መስራች ተብላ። 4 ናቸው ስማቸው ያለው። አንደኛ አይመኒታ፣ ሁለተኛ ባለቤቱ፣ ሶስተኛ እህቱ የእናቱ ልጅ፣ አራተኛ የእሷ ባለቤት። እህቱና ባለቤቷ እዚህ ጋር አሉ ገስት ላይ እኮ። እስቲ ትንገረን። እሺ ታሃኒ ወይ አንቺ ወይ ባለቤትሽ ለቅልቦች የጠየቀውን ጥያቄ አስረዱት ፕሊስ። ምን ነበረ ጥያቄ ወንድሜ? ይቅርታ። አክሲዮን እንዲያቋቁም የተሰጠው ፍቃድ አለ ወይ? የለም። የለም። ላይሰንስ አለው? በፒኤልሲው የወጣ ላይሰንስ የለም። እኛ በነበርን ሰዓት ሲሸጥ የነበረው እኛ በነበርን ሰዓት ምንም አይነት እኛ በነበርን ሰዓት ወንድሜ ምንም ሄሎ፣ ይሰማል? ይሰማል። እኛ በነበርን ሰዓት ምንም የአክሲዮን ሽያጭ የለም፣ ፍቃድም የለም፣ ላይሰንስም የለም። ሰምተካል ተስፍሽ? ኔትወርክ ነው ወይም ስልክ ተደውሎበት ነው? በአንደኛው ስልክ ተቋርጬ ነበረ። አሁን እሰማለሁ። አሁን ንገረው። ሰምተኳል ወይስ ይድገምልክ? አልሰማሁትም። እኛ ምስረታው ፒኤልሲ ፎርም ሲደረግ ብቻ ነው የነበር ነው። ከዛ በኋላ የአክሲዮን ላይሰንስ ያልከውም ሽያጭም ምንም የምናውቀው ነገር የለም። መስፍሽ ኔትወርክ የሌለበት ቦታ ሆኖ ሊሆን ይችላል መሰለኝ። ድራይቭ እያደረገ አቡ አንደላውን 22ኛው 50 የሚባለው ማለት ነው። ከባንክ ደረሰኙን ማስወጣት ይችላል። አቡ ከሀገር እንዳይወጣ እኮ ከሀገር እንዳይወጣ አይደለ ወደ ህግ እየሄድን ያለ ነው። አለ ግን ለእኔ ብቻ ነው የምትሰማው። ሚዩት ነው የሚያሳየው። ሚዩት አድርገህ ድጋሚ አብራው። ልክ እልሃለሁ ቅድስት ሁሉን ነገር ተስፍሽ ወይ ወጥተህ ትገባ። ኔትወርክ አስቸገረ። ማሚ ተስፍሽ ማይ ጋድ ኔትወርክ አስቸገረ። ቆይ አሁን በራ ተስፍሽ መንገድ ላይ አሁንም ያለ አሁን መተካል
ወይ ወተህ ትገባ ወተህ ግባ እንደ አዲስ ወተህ እንደ አዲስ ግባ። በጽሁፍ ነው የምፈልገው። እሺ ማሬ እማያ አቤት ምን አልሽ ታኒ? እኔ ነኝ ሀቢባ ነኝ። በጽሁፍ ነው የምፈልገው። እሺ ሁሉንም ስም ዝርዝር ተራ ቁጥር በተራ ቁጥር ልክ በዛኛው እንደላክልኝ ተራ ቁጥር ወይስ በኋላ ላክልሽ? ሰውጣ ስትወጪ ቅልቦችን አስገቡት ጋይስ። ስትወጪ እኔ መጠየቅ የምፈልገው ቅልቦችን አንድ ድርጅት በፒኤልሲ ብቻ ባንክ አካውንት መክፈት ይችላሉ የሚለውን መጠየቅ እፈልጋለሁ። በፒኤልሲ ብቻ ይችላሉ? ይኸውልሽ አቡ እኔ ልመልሰው። እሺ አይችልም። ንግድ ፍቃድ የግድ አታች መደረግ አለበት። ግን ካለሽ ቅርበት አንጻር ከምትሰሪው ያው ካለሽ አብረሽ ከደንበኝነትሽ አንጻር ላይሰንስ ይኖረዋል ተብሎ ስለሚታሰብ ምናምን ስትል ወይ ምናምን ሁለቱም መተዳደሪያውንና መመስረቻውን ኮፒ አድርገሽ ትሰጫቸዋለሽ። ከዛ በኋላ ንግድ ፍቃዱን በመሰለሽ ሰዓት ወይ በዛውም ሊረሳ ይችላል። ይሄ ያው የውስጥ አሰራር ነው እንዳለ። ህጉ ግን የሚያዘው የግድ አታች መደረግ አለበት። ንግድ ፍቃድ አታች መደረግ አለበት። ተስፍሽን አስገቡት ውዶች። አልመጣም ተስፍሽ ፍላወር ላከ መጣካ አይመኒታ ንጹህ ሰው ከሆንክ ለምን አትገባም? እዚህ ጋር እያየህ ዋትሳፕ ቮይስ ከምደልት ምናምን ለምን አትገባም? ንጹህ ሰው እኮ የትም ቦታ ላይ ገብቶ ራሱን ኤክስፕሌን ያደርጋል እንጂ ኮመንት ዘግቶ ቪዲዮ አይሰራም። ያንተ ፎሎ ባክ ያረካቸው ወዳጆችህ ብቻ እንዲኮመንቱ አድርገው ቪዲዮ መስራት ነፃ አያወጣህም። ነፃ የሚያወጣት የእነዚህም ምስኪን ኖች ብር ስትመልስ ነው። አይናችን እያየ ደግሞ የድሃ ብር አይበላም።